የምታልፉበት የህይወት ጎዳና እጅግ ውስብስብ ከመሆኑ የተነሳ ለሰዎች ማስረዳት ከብዷቸው ያውቃል? ወይንም ከውስብስብነቱ የተነሳ ሰዎች እኛን መረዳት ከብዷቸው እንደዚህማ የሆነበት ምክንያት አጋንንት ስላለበት ነው፣ እንደዚህማ የሆነችበት ምክንያት የቤተሰብ ርግማን ስላለባት ነው፣ ይሄማ ምክንያቱ ስንፍና ነው በሚል ሰዎች እኛ ላይ ፈርደውብን ያውቃሉ? የብዙ ክርስቲያኖች ህይወት ይሄንን ይመስላል። በብዙ ውጣ ውረድ የተሞላ ነው። በብዙ ለሰዎች ልናብራራው የማንችለው ነገሮች በህይወታችን ላይ ተከስተዋል፣ እየተከሰቱም ነው። በእንደዚህ አይነት የህይወት ውጣ ውረዶች ስናልፍ፣ ለሰው ልናብራራ የማንችለው ሲቹዌሽን ወይንም ሁኔታ ውስጥ ስናልፍ፣ ወይንም መልሰን ማሸነፍ በማንችለው የሐሰት ክስ ውስጥ ስናልፍ እንዴት አድርገን ነው መጽሐፍ ቅዱሳዊ በሆነ ሁኔታ ይህንን ነገር ማኔጅ ማድረግ ያለብንና በምን አይነት ጥበብ ነው አሸንፈን መውጣት ያለብን የሚለውን ዛሬ እንመለከታለን። በመጽሐፍ ቅዱሳችን ውስጥ ለሰው ለማብራራት ቢሞክሩ ሰው ሊረዳቸው በማይችል ሁኔታ ህይወታቸውን ያሳለፉ በርካታ እናቶችና አባቶች እንዳሉን መጽሐፍ ቅዱስ ይነግረናል። ከነሱ መካከል አንዷ ማርያም የኢየሱስ ክርስቶስ እናት ናት። ያው ብዙዎቻችሁ እንደምታውቁት ማርያም ጨዋ ሴት፣ ድንግል የነበረች፣ ለአንድ ወንድ የታጨች አይሁዳዊ ወጣት ነበረች። እቺ ሴት ታጭታ እንግዲህ ወደ ትዳር ለመግባት ጊዜዋን እየጠበቀች ያለች ሴት ናት። በዚህ መካከል አንድ አስደንጋጭ ነገር በህይወቷ ላይ ይከሰታል። ያ ብዙዎቻችሁ እንደምታውቁት መልአኩ ገብርኤል መጥቶ በመንፈስ ቅዱስ ኃይል እንደምትጸንስ ነገራት። ጸነሰችም። አሁን ነው እንግዲህ ከባዱ ነገር የጀመረው። እቺ ሴት በመንፈስ ቅዱስ ኃይል ነው የጸነሰችው። ከዚህ በፊት እንደዚህ የሚባል ታሪክ ታይቶም ተሰምቶም አይታወቅም። አሁን የታጨች ሴት ናት። ይህንን ሁኔታ ለባሏ ምን ብላ ነው የምታስረዳው? ይህንን ሁኔታ ለቤተሰቦቿና ለማህበረሰቡ ምን ብላ ነው የምታስረዳው? ለባሏ ጸንሻለሁ ብትለው በእርግጠኝነት ከሌላ ወንድ ነው የጸነስሽው ነው የሚለው። ከዛ በኋላ እርምጃ ወስድባታል ማለት ነው። ለማህበረሰቡም ሆነ ለባሏ እኔ ጸነስኩት በእግዚአብሔር ኃይል ነው በመንፈስ ቅዱስ ኃይል ነው ብትላቸው በእርግጠኝነት መቃብር ቆፍረው ከነ ህይወቷ ነው የሚቀብሯት፣ እግዚአብሔርን በመሳደብ ወንጀል ብለው ማለት ነው። ስለዚህ ከወንድም ትጸንስ ከመንፈስ ቅዱስም ትጸንስ እቺ ሴት አደጋ ውስጥ ናት ማለት ነው። ከወንድ ከጸነሰች ከትዳር ውጭ ስለሆነ በአይሁድ ህግ መሰረት ተወግራ ነው የምትገደለው ማለት ነው። እጅግ አሳሳቢ ሁኔታ ነው ማለት ነው። ስለዚህ ማርያም ልታብራራ የማትችለው ሰዎች ሊረዷት የማይችለው ህይወት ውስጥ ነው የገባችው ማለት ነው። ከወራት በኋላ ይመስለኛል መጽሐፍ ቅዱስ እንደሚናገረው ማርያም ለዮሴፍ እንደነገረችው አይናገርም። ምን ብላስ ትነግረዋለች? እንደው ስናስበው ምን ብትል ነው ዮሴፍ ሊረዳት የሚችለው? ማንስ ወንድ ነው ሚስቱን በዚህ መልክ ሊረዳ የሚችለው? በጣም ይገርማል። ከመንፈስ ቅዱስ ነው የጸነስሽው ብሎ የሚረዳ ወንድ ይኖራል? አንደኛ ከዛ በፊት ተከስቶ የማያውቅ ነገር ነው። በምንስ መልኩ ሊብራራ ይችላል? መልአኩ መጥቶ ያናገረው እሷን እንጂ ዮሴፍን አላናገረም። ዮሴፍንም ልንፈርድበት አንችልም። ስለዚህ ዮሴፍ ጽንሱ መግፋቱን አይቶ ይመስለኛል ማርያም መጸነሷን አወቀ። ዮሴፍ ማርያም መጸነሷን ሲያቅ የሚከተለውን እርምጃ ለመውሰድ ወሰነ። ማቴዎስ ወንጌል ምዕራፍ 1 ቁጥር 19 ላይ እንደዚህ ይላል፣ እጮኛዋ ዮሴፍ ጻድቅ ሰው ስለነበረና ማርያምን በሰው ፊት ሊያጋልጣት ስላልፈለገ በስውር ሊተዋት ወሰነ ይላል። እንደመታደል ሆኖ ያገባችው ወይንም ደግሞ የታጨላት ወንድ ጨዋ ጻድቅ የነበረ ሰው ነው። ስለዚህ ምን አለ? እቺ ሴት ጸንሳለች፣ ከማን እንደጸነሰች አላቅም፣ ላዋርዳት አልፈልግም፣ ከየትኛውም ወንድ ትጸንስ፣ ካዋረድኳት ወግረው ስለሚገለዋት እኔ በስውር ተዋታለሁ ብሎ ወሰነ ዮሴፍ። እስቲል ዮሴፍ በስውር ቢተዋትም እቺ ሴት ልጅ ወደ መውለድ ደረጃ ስትደርስ ከማን የጸነስሽው ትባላለች። ዮሴፍ እኔ አባት አይደለሁም ይላል። ስለዚህ የትኛውንም አይነት ማብራሪያ ብታስቀምጥ አሁንም ከማስገደል ወደኋላ የሚወስድ ሁኔታ ውስጥ አይደለም ያለችው ማለት ነው። በማርያም ጫማ በዛ ዘመን በነበረ ህግ በዛ ዘመን በነበሩ አይሁዳውያን ጫማ ገብተን ስናስብ እጅግ በጣም ከባድ ሁኔታ ውስጥ ነው ያለችው ማለት ነው። እንግዲህ ከዚህ በኋላ ትዳር የለም ማለት ነው። ያጫት ሰውዬ ሊተዋት ወሰነ። ቀጥሎስ ማን ያገባታል? ከባድ ሁኔታ ነው። ይሄ የብዙ ክርስቲያኖችን ህይወት ያሳያል። ብዙ ክርስቲያኖች እግዚአብሔር ከነዓን አስገባቸዋለሁ ብሎ ለረጅም ዘመናት ምድረ በዳ እንንከራተታለን። ወይንም እንደ አብርሃም ብዙዎቻችን ብዙ ሰው ወዴት እንደሚሄድ እያወቀ ነገ ምን እንደሚያደርግ እያወቀ በሚኖርባት ምድር ውስጥ እኛ ነገም እንደሚከሰት የማናቅበት ወዴት እየሄድን እንደሆነ የማናቅበት መንገድ የምንመላለስ በጣም በርካታ ክርስቲያኖች ልንኖር እንችላለን። የህይወት ኮምፓስ የሌለን እግዚአብሔር ተናግሮናል።
ዛሬ ነገ ተነጎዲያ ወዴት እየሄድን እንደሆነ ግራ ገብቶን ነገር ግን ዝም ብለን እግዚአብሔርን እየተከተልን የምንሄድ በጣም በርካታ ሰዎች እንኖራለን። ከቤተሰብ እስከ ቤተ ክርስቲያን ድረስ ብንጠየቅም ልናብራራው የማንችለው ሕይወት ውስጥ እያለፍን ያለን በጣም በርካታ ክርስቲያኖች ልኖር እንችላለን። እኔ እንደውም በርካታ ክርስቲያኖች አጋጥመውኛል። በትዳራቸው፣ በስራቸው፣ በቢዝነሳቸው፣ በጤናቸው ላይ እየሆነ ያለው ነገር ሊያብራሩት ከሚችሉት በላይ ከመሆኑ የተነሳ ለሚጠየቁት ጥያቄ መልስ ስለማያገኙ ከቤተ ክርስቲያን፣ ከቤተሰብ፣ ከተለያየ ማህበረሰብ ርቀው የሚኖሩ ክርስቲያኖችን አውቃለሁ። ምክንያቱም ለህይወታቸው ምንም አይነት ማብራሪያ መስጠት አይችሉም። ልክ አሁን ማርያም እንዳጋጠማት ማለት ነው። ምን ብላ ነው የምታብራራው? ምንስ ተብሎ ለሰው ይነገራል? ማንስ ያምነናል? አሁን በዚህ ዘመን ፕሬዝ እንደምናደርገው አለም እነሆ ከድንግል ተወለደ ምናምን ብለን እንደምናወራው አይደለም። በወቅቱ በጣም ቻሌንጂንግ ነው። ገብርኤል መጥቶ በህዝብ ፊት አይመሰክርላትም። እግዚአብሔር ወርዶ በህዝብ ፊት አይመሰክርላትም። እኔ ነኝ ብሎ አይናገርላትም። ስለዚህ ከባድ ሁኔታ ውስጥ ነው እያለፈች ያለችው ማለት ነው። ልክ እንደዛ በርካታ ክርስቲያኖችን በዚህ መንገድ እናልፋለን እና ምን እናድርግ? አንዳንዶቻችን ልክ እንደ ማርያም ምን እንደተደረገብንና ምን እንደሆነብን እናውቃለን። ነገር ግን ምን ብለን እንደምናብራራው አናቅም። አንዳንዶቻችን ደግሞ ምን እየሆነብን እንደሆነም አናቅም። እንዴትም ብለን እንደምናብራራው የማናቀው ህይወት ውስጥ ነው እያለፍን ያለ ነው። እናም ይሄንን ለሰው ለማስረዳት ምን አይነት ጥበብ እንጠቀም? ይሄንን ሲዝን ወይም ወቅት አሸንፎ ለማለፍ ምን አይነት መጽሐፍ ቅዱሳዊ ጥበቦችን እንጠቀም? ለሰው ልናብራራ የማንችለው የህይወት ውጣ ውረድ ውስጥ እያለፍን ከሆነ የመጀመሪያው መፍትሄ እግዚአብሔር ራሱ ያብራራላችሁ። አስቀድሜ በነገርኳችሁ የመጽሐፍ ቅዱስ ታሪክ ውስጥ ዮሴፍ ማርያምን ለመተው ወሰነ። ከወሰነ በኋላ የተከሰተውን ነገር ላንብብላችሁ። ማቴዎስ ወንጌል ምዕራፍ 1 ቁጥር 19 ላይ እንደዚህ ይላል። እጮኛዋ ዮሴፍ ጻድቅ ሰው ስለነበርና ማርያምን በሰው ፊት ሊያጋልጣት ስላልፈለገ በስውር ሊተዋት ወሰነ። በዚህ ሐሳብ ላይ ሳለ የጌታ መልአክ በሕልም ተገለጠለት፣ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ እጮኛህን ማርያምን ወደ ቤትህ ለመውሰድ አትፍራ፣ የጸነሰችው በመንፈስ ቅዱስ ነውና። ቁጥር 24 ዮሴፍም ከእንቅልፉ ነቃ፣ ከዚያም የጌታ መልአክ እንዳዘዘው ማርያምን ወደ ቤቱ ወሰዳት። ልክ እንደዚሁ እግዚአብሔር መልአኩ ገብርኤልን ላከው፣ ለዮሴፍ ነገረው፣ እቺ ሴት የጸነሰችው በመንፈስ ቅዱስ ኃይል ነው። ዮሴፍ ደግሞ የተነገረው በማርያም በኩል ሳይሆን በገብርኤል በኩል ነው። ኃላፊነቱን ራሱ ነው የሚወጣው። ስለዚህ አሁን አሳማኝ መረጃ ያገኘ ማን ነው? ከመንፈስ ቅዱስ ነው የጸነሰችው። ማን የነገረው? መልአኩ ገብርኤል የነገረው ከእግዚአብሔር ተልኮ። ስለዚህ የማርያምን አሁን ያለችበትን ሁኔታ አሁን ላለው እጮኛዋ ያስረዳላት ከመለኮት የመጣ ድምፅ ነው ማለት ነው። የትኛውም ሰው ሊያስረዳላት አይችልም። ሰው የማያስረዳው ሁኔታ ስለሆነ፣ ሰው ሊያስረዳ የማይችለው የህይወት ውጣ ውረድ ስለሆነ ለዮሴፍ መጥቶ ያስረዳው መልአኩ ገብርኤል ነው። በነገራችን ላይ ይህንን መልአኩ መጥቶ ያብራራው ለዮሴፍ ነው እንጂ ለየትኛውም አይሁድ ሆነ ለማርያም ቤተሰቦች አላብራራላቸው። ኢንፋክት ሌሎች አይሁዶች ሁሉ አይ ዶንት ቲንክ ማርያም በመንፈስ ቅዱስ ኃይል እንደጸነሰች የሚያውቁ ራሱ አይመስለኝም። መጽሐፍ ቅዱስን አንብበው ከዛ በኋላ ካልሆነ በስተቀር እቺ ሴት እኮ የጸነሰችው ኢየሱስን በመንፈስ ቅዱስ ኃይል ነው ተብሎ ቢሰሙ አይሁዶች በእርግጠኝነት አሁንም ወስዶ ሊገሏት ይችላሉ። እነሱ ጋር እንደዚህ አይነት ቀልድ የለም። ስለዚህ ሊብራራላት የሚያስፈልገው ሰው እጮኛዋ ብቻ ስለነበረ ለእጮኛዋ አብራራላት፣ ከዛ በኋላ ይዟት ሄደ ይላል። ስለዚህ ማህበረሰቡ የሚያውቀው ማርያም የጸነሰችው ከዮሴፍ እንደሆነ ነው ማለት ነው። ስለዚህ በዚህ ነገር መድከም የለብንም። የመጀመሪያው መፍትሄ ስለ እኔ ህይወት ሰዎች የሚመለከታቸው ከሆነ የማልፍበት ህይወት ሰዎች እንዲገባቸው እግዚአብሔር ከፈለገ ለሚመለከተው አካል ራሱ እግዚአብሔር አስረዳልኝ። ከዛ ውጪ እኔ ህይወቴን ለማብራራት የምሞክርበት ምንም ምክንያት የለም ማለት ነው። ሁለተኛው መፍትሄ ነገር ሁሉ በጊዜው ትርጉምን ያገኛል። አሁን ለምሳሌ የሳራን የ90 ዓመት መሃንነት በምንድን ነው የምናብራራው? ብቸኛው ማብራሪያ ሳራ ስትወልድ ነው። ጊዜውን ጠብቆ ስትወልድ ያ ራሱን የቻለ ማብራሪያ ነው የሚሆነው። ወይንም የኖህን በባዶ ሜዳ ላይ በደረቀ ከተማ ውስጥ ፀሐይ በየቀኑ በሚወጣበት ከተማ ውስጥ የጥፋት ውሃ ሊመጣ ነው ብሎ መርከብን ሲገነባ ይሄ እብደትና ሞኝነት እንጂ ምን ልንለው እንችላለን? በእኔ ዘመን ኖህ ቢኖር እኔም ልል የምችለው ይህንን ነው። ላምን አልችልም። ምክንያቱም ምንም ምልክት የለም፣ ደመና የለም፣ ንፋስ የለም፣ ወይ ደግሞ የሆነ ውቅያኖስ የለም፣ ጎርፍ የለም። የጥፋት ውሃ እየመጣ ነው ብሎ ለዘመናት መርከብ ሲገነባ የነበረ ሰው በዙሪያው ሰዎች ሲያገቡ፣ ሲጋቡ፣ ሲኖሩ፣ ሲነግዱ የነበሩ ማህበረሰብ መካከል ሆኖ ኖህ መርከብን ሲገነባ
የኖህን ድርጊት ሊያብራራ የሚችለው ብቸኛው ክስተት ምንድነው? የጥፋት ውሃ ብቻ ነው። ራሱ ውሃው ሲመጣ የኖህን ድርጊቶች የኖህን የህይወት ጉዞ ያብራራልታል ማለት ነው። ስቅለትን ማብራራት የሚቻለው ትንሣኤ ላይ ሆኖ ብቻ ነው። ትንሣኤ ሲመጣ በራሱ ስቅለትን ያብራራል። አርብ ላይ የተከሰተን ክስተት አርብ ላይ ለማብራራት መሞከር በጣም ድካም ነው ማለት ነው። አርብ ላይ የተከሰተ ክስተት የሚብራራው እሁድ ጠዋት ነው ማለት ነው። እሁድ ጠዋት ትንሣኤ ሲከሰት አርብ ምን እንደነበረ ምን እንደተካሄደ የምንረዳበት ጊዜ ነው ማለት ነው። ስለዚህ ውስብስብ ነገሮች በህይወት ሲያጋጥሙን ልናብራራ የማንችለው ህይወት ውስጥ ስናልፍ ከአቅማችን በላይ የሆነ ነገር ውስጥ ስናልፍ ሊያብራራልን የሚችለው ሁለተኛው ነገር ራሱ ጊዜን ጠብቆ ያብራራልናል ማለት ነው። እግዚአብሔር አምላክ በዚህ ምድር ውስጥ ከፈጠራቸው ነገሮች ውስጥ በጣም ዋነኛና አደገኛ የሚባለው ነገር ጊዜ ነው። ጊዜ የማይወልደው ነገር የለም። ጊዜ የማያብራራው ነገር የለም። ስለዚህ የእግዚአብሔር ጊዜ የሚባል አለ። በጣም ውብ የሆነ ራሱ የሚያብራራበት ራሱ የሚሸልምበት። ሁላችንም የእግዚአብሔርን ጊዜ የመጠበቅ ልምምድ ያስፈልገናል ማለት ነው። እግዚአብሔር ለሁሉ ነገር ጊዜ አለው። ለመዋረድ ጊዜ አለው። ሰዎች እንዳይረዱን ለመሆን ጊዜ አለው። ሰዎች እኛን የሚረዱበት ጊዜ አለው። ለለቅሶ ጊዜ እንዳለው ሁሉ ለሳቅም ጊዜ አለው። ለመወለድ ጊዜ እንዳለው ሁሉ ለመሞትም ጊዜ አለው። ለመታመም ጊዜ ካለው ለመፈወስም ጊዜ አለው ማለት ነው። ጊዜ የማያመጣው ነገር የለም። ስለዚህ የእግዚአብሔርን ጊዜ በትዕግስት መጠበቅ ነው ያለብን ማለት ነው። ሶስተኛው መፍትሄ በራሳችሁ ላይ ያላችሁን ትኩረት ቀንሱ። ለሰው ልናብራራ የማንችለው የህይወት ውጣ ውረድ ውስጥ ስናልፍ ለሰው ለማብራራት መሞከር ከንቱ ድካም ነው። ምክንያቱም ህይወት ስለኛ አይደለም። እዚህ ምድር ላይ ዋነኛው ነገር ዋነኛው ሐሳባችን ዋነኛው ትኩረታችን ሊሆን የሚገባው ወይንም መንፈስ ቅዱስ ከሰማይ ወርዶ እዚህ ምድር ላይ የሰራበት ያለው ዋነኛው ምክንያት ስለኛ ህይወት ሊያብራራ አይደለም። በዋነኛነት ስለ ልጁ ስለ ጌታ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ለማብራራት ነው መንፈስ ቅዱስ እዚህ ምድር ላይ ያለው። ስለዚህ በተቻለ መጠን በእኛ ህይወት ላይ ያለንን ትኩረት መቀነስ አለብን። በጣም ብዙ ሰዎች ብዙ ትኩረታቸው በራሳቸው ህይወት ላይ ስለሆነ በቁመናቸው፣ በመልካቸው፣ በገንዘባቸው፣ በቤተሰባቸው፣ በነገራቸው ላይ ብቻ ስለሆነ ዕለት ዕለት የሚያሳዝን ህይወት እየመሩ ነው። የክርስቲያን ዋነኛ ትኩረቱ የጌታ የኢየሱስ ክርስቶስ ወንጌል ነው። ስለዚህ እግዚአብሔር ላይ ማተኮርን፣ በእግዚአብሔር ነገር ላይ ማተኮርን፣ እግዚአብሔር በላከን ተልእኮ ላይ ማተኮርን እንጂ ዋነኛ ማድረግ ያለብን በራሳችን ህይወት ላይ መሆን የለበትም። መንፈስ ቅዱስ እዚህ ምድር ላይ ያለው ስለኛ ህይወት ለማብራራት አይደለም። እሱን እኮ አልተረዳችሁትም፣ እሱ እንደዚህ ለማለት ፈልጎ ነው ለማለት አይደለም። የእሱ ህይወት እኮ እንደዚህ ብትረዱት ጥሩ ነው፣ የእሱ ህይወት እንደዚህ የሆነበት ምክንያት በዚህ ምክንያት ነው ለማለት አይደለም። መንፈስ ቅዱስ እዚህ ምድር ላይ በዋነኝነት ያለው ስለ እኔ ህይወት ሊያብራራልኝ አይደለም። በእኔ ህይወት አልፎ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ለማብራራት ነው። ለግል ጤናችንም ለመንፈሳዊ ህይወት ጤነኝነታችንም ብለን በራሳችን ላይ ያለንን ትኩረት መቀነስ አለብን። እግዚአብሔር ለሚመለከተው አካል በሚመለከተው ጊዜ የራሱን ሐሳብ ያብራራል። ከዛ ውጭ ግን እዚህ ምድር ላይ ያለው ኑሮ ስለኛ አይደለም። ይሄ በዚህ ዘመን ሁሉም ሰው አቴንሽን በሚፈልግበት ዘመን ውስጥ በተቻለ መጠን ነፍሳችን ልናለማምዳት የሚገባው ነገር ትኩረትን ለመሳብ መሞከርን ሳይሆን ኢየሱስ ትኩረት እንዲስብ የትንሣኤው ኃይል መንፈስ ቅዱስ ትኩረት እንዲስብ ነው ማድረግ ያለብን ማለት ነው። ስለዚህ ከራሳችን ላይ ትኩረትን የመቀነስ ልምምድ ውስጥ መግባት አለብን ማለት ነው። ስለዚህ ስለ ሰው ብሎ እግዚአብሔር እንዲባርከን መጸለይና መለመን ተገቢ አይደለም። እግዚአብሔር እኛ የምናልፍበት ህይወት ሰዎች የሆነ ነገር እንዳይሉም ብሎ የእኛን ህይወት ለማስተካከል አይሞክርም። እግዚአብሔር ሆይ ሰዎች ድሃ እያሉኝ ነው፣ እባክህ በገንዘብ ባርከኝ። እግዚአብሔር ሆይ ሰዎች አታገባም እያሉኝ ነው፣ እባክህ በትዳር ባርከኝ። እግዚአብሔር ሆይ ሰዎች መውለድ አትችልም እያሉኝ ነው፣ እባክህ በልጅ ባርከኝ። እግዚአብሔር ሆይ ሰዎች ማገልገል አትችልም እያሉኝ ነው፣ እባክህ በቅባት ባርከኝ። እግዚአብሔር ሆዱ ባብቶኛን ሊባርከን አይችልም። እግዚአብሔር ነው። እግዚአብሔር ሰው አይደለም። የሰውን ፊት አይቶ አያደላም። ለቅሶን አይቶ አያደላም። እግዚአብሔር የሚያየው ልብን ነው። እግዚአብሔር የራሱን ጊዜ ነው የሚመለከተው። እግዚአብሔር የራሱን ዓላማ ነው የሚመለከተው። ስለዚህ የእግዚአብሔርን ሆድ ለማባባት መሞከር ምንም ጥቅም የሌለው ነገር ነው ማለት ነው። አስቀድሜ እንደነገርኳችሁ ራሱ እግዚአብሔር ለተገቢው ሰው በተገቢው ጊዜ ስለኛ ህይወት ያብራራል። ከዛ ውጭ ያለው ነገር ግን ትኩረት ለመሳብ የምናደርገው ጥረት ነው ማለት ነው። ያንን ደግሞ ማቆም አለብን። ሰዎች እንዲብራራላቸው የሚያስፈልገው ስለ ትንሣኤው ኃይል፣ ስለ መንፈስ ቅዱስ፣ ስለ ኢየሱስ ክርስቶስ ሞትና ትንሣኤ እንጂ ስለ እኔና ስለ እናንተ ህይወት አይደለም ማለት ነው። ምክንያቱም እግዚአብሔር በማናችንም ህይወት ላይ የፈለገውን የማድረግ መብትና ስልጣን ስላለው ማለት ነው። ያንን ስልጣን መጋፋት አንችልም። አንድ መዝሙር አለ፣ ሉዓላዊ የሚል መዝሙር
በጣም ሞዶ መዝሙር ነው። ከዛ ውስጥ የተወሰነውን ግጥም ላንብብላችሁና መዝሙሩን ማጫወት ስለማልችል የዛሬውን ትምህርት እናጠናቀቃለን። እንደዚህ ይላል። ለበጎ ነው ቢሉኝ አሜን ብዬ ቆምኩኝ፣ አጥፍተሃል ቢሉኝ ማረኝ ማረኝ አልኩኝ፣ ጠላት ነው ያሉኝ ለት ቆምኩኝ ለጦርነት፣ የሰው ክፋት ጠቆሙኝ አድነኝ አድነኝ አልኩኝ ጮኩኝ፣ ሊሰራ ነው ታገስ ሲሉኝ እሺ አልኩኝ ጥርሴን ነከስኩኝ፣ እምነቴን አበረታው ቆምኩኝ በረታው ጸናው፣ አንዳንዴ ሕይወት እንዲህ ነው መልሱ እግዚአብሔር ጋር ነው፣ ቢገባኝም ባይገባኝም በእኔ ሕይወት ሉዓላዊ ነው ይላል። እግዚአብሔር ሉዓላዊ ሁሉን አዋቂ አምላክ ነው። ስለዚህ በእኛ ሕይወት የሚከሰተውን ነገር ሁሉ በተገቢው ጊዜና ሁኔታ ሊያብራራልን የሚችለው የናዝሬቱ ጌታ ኢየሱስ ክርስቶስ ብቻ ነው ማለት ነው። ታንክ ዩ